ፈለገኩ እንዴት ነሽ? ጤናሽ? ደህና ነኝ፣ እግዚአብሔር ይመስገን። ቤት ልጆች ሁሉ መልካም፣ ሁሉ ሰላም? ሁላችን አማን። ምን ቤት ተደግፋለች፣ ቤት ተጠብቃለች። አሜን አሜን። እና እህቱ በተወሰነ መልኩ ስለዚህ እና ለጥያቄዎች ግን በጣም ይቅርታ መጠየቅ እፈልጋለሁ። መጀመሪያ ምናልባት የማትፈልጊው ነገርም ሊሆን ይችላል ማነሳብሽ፣ አላውቅም። ሁልሽ ስለምን ታወራላችሁ? እስኪ ያው ደህና ነኝ። በኋላ ያለው ቪዲዮ ትንሽ አላስፈላጊ ስለሆነ ተቆርጦ እንዲወጣ አድርጌያለሁ። ማለትም ምንድነው ይህ ጭቅጭቅ ውስጥ ሁላ ገብተን ነበረ። ነገር ግን ይህንን ነገር ውጪ እንዲወጣ አድርጌ ቀጥታ በቃ ሜን ፖይንቱ ላይ ዋና እናንተ ጋር መድረስ ያለበትን ነገር እንድትመለከቱልኝ ነው የምፈልገው። ምክንያቱም ሰላም ጤና ይስጥልኝ። ውድና የተከበራችሁ ውድ የሆናችሁ የኔ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሰላማችሁ በያላችሁበት ያምዳችሁ። ሰላምና ፍቅር የተመኘሁላችሁ። የዛሬው ጉድ የአበበ እናት ደውላ እራሳቸው ደውለው አበበ የተባለው የደበቀውን ጉድ፣ መቼም የአበበ ጉድ ተነግሮ አያልቅም። ዛሬ በገዛ እናቱ በገዛ እህቱ ልዑልና አቤል ተደውሎላቸው ዛሬ የነገሯቸው ትልቅ አበበ እስካሁን ድረስ ልጅ እንዳለው ማናችንም አናቅም። እንግዲህ ብዙ ጊዜ አይታችኋል። ከአንዴም ሁለት ጊዜ ፍቅረኛ እየተባሉ የመጡ ሴቶች አይታችኋል። እነሱም በስከ መጨረሻ ሲያጣራ የአክስት ያጎት ምናምን እየሆኑ ነው የተገኙት። እና ዛሬ ግን እናቱ ልጅ እንዳለው አበበ ባለ ትዳር እንደሆነ ለዛውም ማትገምቱት የእውነት እኔ አንዳንድ ጊዜ የማያስመስል ሰው ግን ኑሮውን መኖር ይችልበታል። በቃ ከእናትየዋ ጋር የልጄን ልጅ እንኳን ማየት አልቻልኩም። እንግዲህ ዛሬ ሆን ብለው መጥተው የተናገሩት ስልክ ደውለው እዛ ቦታ ሂደው እነ ልዑል ማናገር የፈለጉት ቢያንስ ልጄ እንኳን እንትን ቢለኝ የልጄን ልጅ ማየት እንኳን አልቻልኩም። ይቺ ሴት የአበበ ፍቅረኛ የተባለችው የአበበን እናት በፍጹም ልጁን እንዲያዩ አትፈቅድላቸውም። ቤት ማናቸውም የአበበ ቤተሰብ የተባለ ቤት እንዲሄድ አትፈቅድም። እንግዲህ እህትየዋ ስታወራ እንዴት እንዳሳዘነችኝ እመቤቴን። እንደ ዛሬ ማታ አንዳንድ ጊዜ እያያችሁት ብዙ ጊዜ ነገሮችን እንዳማስመሰል ምናምን አድርገው ያሳልፋሉ። ግን ደግሞ እናት ደግሞ በዚህ ልክ የልጇን ልጅ ማየት ፈልጋ አበበ እንግዲህ ሐኪም ቤት ከተኛ ቀናት ጀምሮ ልጄን ሂጄ ማየት እፈልጋለሁ ቢያንስ የሚያስፈልገውን ምናምን፣ ግን ሚስት የተባለችው እንግዲህ ፍቃደኛ እንዳልሆነች ምንድነው ምክንያቷ የሚለውን እንግዲህ ልዑልና አቤል ዛሬ ፍቅረኛ ናት የተባለችውን ማለት ሚስት ናት የተባለችውን ትክክለኛ ሚስት ናት። የዛሬዋ ዝም ብሎ ምናምን አይደለም። እንደ ባለፈው ያጎት የምን ልጅ አይደለችም። ልጅም ያለው አንድ ልጅ ያለው እንግዲህ የአበበ እናት አይዋሹም። እስካሁን ድረስ ከማን ነው ከልዑል ጎን ናቸው። እውነትን መረጃ ከማቀበል ውጭ ምንም ነገር ሲያደርጉ የሆነ ውሸት ነገር አላየሁባቸውም በአበበ እናት እስካሁን ከተከታተልኩት ቀን እነ ልዑል ካመጧቸው ቀናት ጀምሮ የሚያወሩት ስለ አበበ እውነተኛ ሪል የሆነ ነገር ነው እና ስለ ልጃቸው እና ስለ ልጃቸው ሚስት እንግዲህ ሚስት የተባለችው ለምንድን ነው የአበበ ቤተሰብ ቤት እንዲሄዱና ልጁን እንዳያዩ የማይፈልጉት ምክንያት ምንድን ነው የሚለውን እንግዲህ ዛሬ ልዑልና አቤል እዛ ቦታ ቤታቸው ድረስ መኖሪያ ቤቱ ሂደው ልጁና ሚስቱን እንግዲህ አናግረዋቸዋል ማለት ነው። እናትየዋም ነበሩ፣ እህትየዋም አለች፣ የአበበ እህት ማለት ነው። እና እስካሁን ድረስ ምክንያቷን ልጅቷ ክትር የሆነ በቃ የሆነ ኧረ መድኃኒዓለም አንዳንድ ምራት ግን ይቅርታ አድርጉልኝና አይታችሁ ከሆነ የባል ዘመድ አይወድም። ለምን እንደሆነ አላውቅም። ኖ አጋጥሟችሁ ላያውቅ ይችላል፣ ግን አብዛኛው ጊዜ የባል ዘመድ አይወደድም። ለምን እንደሆነ ባላውቅም ማለት ነው። ይቺ ሴትም ልክ እንደዛ አይነት የዛ አይነት እንትን ያላት ቢያንስ እንኳን ቤተሰብ እናቱን ማክበር አለባት። ምንም እንኳን ከአበበ ጋር ጸብ ቢሆኑ እናትና ልጅ
ሁለታቸው ራሳቸው የሚፈቱት እንትን ነው። እሷን የሚመለከታት ጉዳይ አይደለም። በእናትና በልጅ ጸብ መሀል ገብታ እነሱን ቤት እንዲመጡ የልጅ ልጃቸው እንዲያዩ የከለከለችበት ምክንያት ልጅቷ እንደምትለው ከሆነ አበበ ፈቃደኛ አይደለም፣ እናቴም ሆነ እህቴም ማናቸው ምናምን ትላለች። እንግዲህ ውሸቷ ይሁን እውነቷን ፈጣሪ ነው የሚያቅላት፣ አላቅላትም። ግነት ዋናው እንትኑ ልዑል ቢያንስ ይሄንን እንትን ማወቁ ለልዑል የሚጠቅመው ይመስለኛል። ስለ አበበ ከዚህ በፊት ብዙ ነገሮች እያወራን ነበረ። ቤት ስለ እንትኑ ስለ ያለው አፍት ምናምን ሲያወሩ ነበረ። ግን ማናቸውም ፈቃደኛ አልነበሩም። የአበበን እንትን ቦታ ወይም መኪና የያዘውን ሰው ምናምን እነ ልዑል ሲያጠያይቁ ማንም ሰው አይናገርም። ዛሬ ግን እንግዲህ ትልቅ መረጃ ነው እናትየዋ የሰጠችው። ይቺ ሴት እንግዲህ ብዙ ነገር ስላበበ የተደበቁ ነገሮች፣ ስንት ንብረት እንዳለው፣ ስንት መኪና፣ ስንት የዚህ ሁሉ ሰው እንባ አበበ ላይ ነው ያለው። ስለዚህ ቢያንስ በትንሹ በሚስቱ ተጠቅመው እንግዲህ ብዙ መረጃዎች ስላበበ እንትን ማለት ይችላሉ ብዬ ነው የማስበው። ይህን ሁሉ ያደረገችው ደግሞ የገዛ እናቱ ናት። ምክንያቱም የሌባ ተባባሪ አይደለችም። ሀቅ ሰው በገዛ በላቡ መተዳደር አለበት ብለው የሚያምኑ ጀግና እናት ናቸው። አንዳንድ እንትኖች ልጃቸው ሰርቆ የሆነ ሲመጣ የሚደግፉ አሉ። አይደለም ከስንት አንድ ሊኖር ይችላል፣ ላይኖርም ይችላል። አብዛኛው ግን የለም ብዬ ነው እኔ እንትን የምለው። ይች እናት ደግሞ እንግዲህ ከዚህ በፊትም ገና ካበበ እንትን ከተባለ ቀን ጀምሮ ለልዑል ነው አዳዲስ መረጃዎች ምናምን የምትሰጠው። ልዑል ደግሞ እሳቸውን እንትን ያለማስባል ምንም ነገር ሲነግሩ ስለ እሳቸው ብዙም አያወራም፣ አይታችሁ ከሆነ ምክንያቱም ሌላ ችግር ውስጥ እንዳልከታቸው ብሎ ማለት ነው። ዛሬ ግን በራሳቸው እንትን ወጥተው እስካሁን ድረስ ስለ ልጄ የልጅ ልጅ እንዳለኝ ማንም ሰውም አያውቅም፣ ልጅም ምን እንዳለው ማንም ሰው አያውቅም። ዛሬ ግን እውነቱ መታወቅ አለበት። አበበ በስከ መጨረሻ ተዋርዷል ነው የምላችሁ። ወራዳና ቅሌታም ሲጀመር ከመጀመሪያም ጀምሮ በጣም ወራዳ እንደሆነ የታወቀ ነው። ልጅን ያክል የሚደብቅ ሚስት የለኝም ሲል ፍቅረኛ ብቻ ናት እያለ ልዑልን ለማስገደል ብዙ ሴራ ሲያስር የነበረ ሰውዬ በስከ መጨረሻ ይሄ ነው ቅሌታሙ ማለት ነው። ከዚህ ጀርባ ራሱ ብዙ ነገር ሊኖር ይችላል። አሁን ይችን ሴት ተከታትለው እነ ልዑል ስራቸውን እሷን ብቻ ካደረጉ እርግጠኛ ነኝ አበበ በጣም ብዙ የተደበቀ ነገር አለ። እንደዚህ በቀላሉ የሚተው ሰው አይደለም አበበ። ምን አይነት ከባድ ሰው እንደሆነ እኛ እንደዚህ የምናየው እንኳን በሶሻል ሚዲያ የምናውቀው ምን አይነት እንትን እንደሆነ እያየን ነው። እነሱ ደግሞ ሞር ባጠገባቸው ሆኖ ሰውየው ምን አይነት አደገኛ እንደሆነ እንግዲህ እያዩ ነው። እናትየዋ እህትየዋ ባለፈውም ስትናገር አይታችኋል። ቤት እናንትኑን ስለ ስትናገርበት እንዴት ተናገርሽ ብሎ እህቱ ጋር እንትን ለማለት ሞክሮ ነበር አበበ። አይታችሁ ከሆነ ከፊት እግሩ ሳይሰበር በፊት እና ብዙ ጊዜ የእሱ ቤተሰቦች አይታችሁ ከሆነ ወንጀሉን እንትን ለማለት ለመሸፋፈን አይሞክሩም። እውነቱ ሲናገሩ ነው እናትየዋም እህትየዋም ማለት ነው። እና እግዚአብሔር ይስጣቸው። ዛሬ ቢያንስ ለአቤል ትንሽ ለአቤል አልኩኝ ለሚኪ ይሄ ራሱ እንደ እንትን ይለታል ብዬ ነው የማስበው። ምክንያቱም ንብረትህ እንደዚህ ይባላል ይወረሳል ምናምን ከተባለ ቢያንስ ካስፈራሩት ቃሉን ከሰጠ እንደው የሆነ ለሚኪ የሚረዳው ከሆነ ማለት ነው። ሚኪ ከእስር ቤት እንዲወጣ የሚያግዘው ከሆነ በዚህም እያስፈራሩ እንግዲህ እነ ልዑል ልጁን ቢያስወጡት ደስ ይለኛል። ቢያንስ አሁን ልጅ እንዳለው ከታወቀበት ይሄ ሌባ ምን አባቱ እንደሚገባ ራሱ እናያለን። ሚስት የተባለችውን ተከታትለው የት አባቱ ምን ስትሰራ እንደምት ልዑል እኮ ማለት ነው እንደው የእውነት ዝም ብላችሁ አይታችሁት ከሆነ እንደኔ ልዑልን የምትከታተሉት በደንብ ካያችሁት እየተጠራጠረ ነበር። ይሄ ሰውዬ ከጀርባ እነዚያ ልጆች ያጎት የምን ልጅ ሆነው ሲገኙ እርግጠኛ ነኝ የሆነ የደበቀው እዚህ ጀርባ ይኖራል ብሎ ነበር። እንግዲህ እሱ በተደጋጋሚ እንደዚህ የራሱን ህይወት የራሱን እንትን
የሚናገር ሰው አይደለም፣ ድብቅ ሰው ነው። እናቱ ግን ይሄ ነገር አሁን እናቱ ልጃቸውን ስለጠሉት ምናምን ምናምን አይደለም፣ ግን ደግሞ እውነት እውነት ነው። አንዳንድ ጊዜ ማንም ሰው ቢሆን የልጅ ልጅን ማንም ሰው ማየት ይፈልጋል። ይቺ ሴትዮ ደግሞ በገዛ እንትኗ ተከልክላ ቤት እንኳን እንትን እንዳትል ብዙ ነገር ጫና እንደምታበዛባት ነው። እንግዲህ እናቱ አይታችኋታል በምን አይነት ሁኔታ እያሳለፈች እንደሆነ በኑሮም በምንም በጣም እንትን ተጨቁነው ነው የሚኖሩት። የአበበ እናት አይታችኋቸዋል። እንግዲህ መኖሪያ ቤታቸው ድረስ ሂዶ ልዑል ምን አይነት እንትን እንዳሳያችሁ ከሚኖርበት ቤት ጀምሮ ካያችሁት እንግዲህ አበበ ይህን ሁሉ እየዘረፈ ይህን ሁሉ ንብረት እያለው ለእናቱ ግን 0.5 ሳንቲም እንደማያግዛት ነው የተናገሩት። ሲጀመር እንዲያግዛትም አትፈልግም። ተሰርቆ የመጣ ነገር አልፈልግም ብለዋል። ግን ይቺ ሴት የተመቻቸ ኑሮ እየኖረች የአበበ ሚስት ማለት ነው። እነሱም ግን ኑሯቸው ዝቅተኛ ስለሆነ እሷ ፈቃደኛ አይደለችም ቤታቸው እንዲሄዱ በቃ በእንትን የተባለ እንድታያቸው አትፈልግም። ይሄ ደግሞ ትንሽ እንትን ሲላቸው ለምን አልናገርም ብለው መሰለኝ እንግዲህ ይህን ሁሉ ነገር እስካሁን ድረስ ሳይናገሩ በስከ መጨረሻ ለልዑልና አቤል ናቸው እንግዲህ የሄዱት እዛ ቦታ ላይ። እንግዲህ ልጅ የተባለውም እንግዲህ እኔ ኧረ በስመ አብ ሲጀመር አያደርግም እንኳን አይባልም። ሚስትየዋም ልክ እንዳበበ ነው የምትሆነው። የሌባ ሚስት ሌባ ነው። ደህና ስትወይ ደህና ነች፣ ስንት ስትይ እንግዲህ ሰው በምንድን ነው የሚባለው? አብሮት የሚውለውን ሰው ይመስላል የሚባለው እኮ ለዚህ ነው። ሴት ልጅቷም እንግዲህ ምን አይነት ፀባይ እንዳላት እንግዲህ የባሏን እናት ካላከበረች የባሏ እናት ቤታቸው ውስጥ ሂዳ ተንከባክባ ምን ብላ እንትን ማለት ስትችል፣ እሷ ግን የምታሳያቸው ፊት አንዳንዴ ጥሩ ነገር ነው ያደረጉት። የአበበ እናት ዛሬ በጣም ለልዑል ለሚኪ እንትን የሚረዳው እንትን የሰጡት። ገና ብዙ ጉድ አለው አበበ ከዚህ ጀርባ ራሱ በጣም እኛ እንደዚህ እንደምናየው ምናምን አይደለም። አበበ ስንት አመት ሙሉ እንግዲህ በየቤቱ እየገባ ያጠራቀመውን ንብረት በስሙ በምኑ በምኑ እንትን እያለ እናቱን አያካትትም እንጂ እሱ ያልገዛለት እሱ እንትን ያላለውን ንብረት የለም በየእንትኑ ማለት ነው። ይሄን ደግሞ ልዑል ሚስት የተባለችውን እንደምንም እየተከታተሉ አሁን ላይ እሱ እስር ቤት ስለሆነ የምትቆጣጠረው እንግዲህ ከእሷ ጀርባ ሌላም ሰዎች ሊኖሩ ይችላሉ። ግን ሞር ደግሞ እሷ ስላለች እሷን በደንብ ከተከታተሏት የአበበን ጉድ ማውጣት ይችላሉ። ይሄ ሁሉ ንብረት ራሱ ለሱ አይገባውም። የእውነት ለፍቶ ያመጣው ነገር አይደለም። እያያችሁት ነው። በትንሽ ጊዜ እንኳን ስንት ነገር እንትን እያበላሽ እንደሆነ። ስለዚህ ለሚገባው ሰው መሰጠት አለበት ብዬ ነው የማምነው። እናቱ ደህና ልጅ እኮ ቢሆን እኮ ሰርቶ ምን ብሎ ለእናቱ ማገዝ ይችላል። ስንት ነገር አለ። እሱ ግን ከእናቱ ይልቅ ለሴት አስበልጦ እናቱን እዛ ቤት እንዳትገባ እንትን እንዳትል እያለ ኧረ በመድኃኒዓለም ያው እናት ስለሆነች ግን ልጇ ነው። ያው በጥይት እንኳን ተመታ ከተባለ ስንት ቀን ሐኪም ቤት እየሄደች ትጠይቀዋለች። የእናት አንጀት አልችል ብሎ ማለት ነው። ልጅቷም እኔ እንጃ በስመ አብ መንፈስ ቅዱስ በጣም ነው እንትን ያለኝ የእውነት። እህትየዋ ራሱ እንደነ እንትና ብር ሰጥተው ምናምን እንትን እንዳይሏት ብዬ ነበር። እሷም ከእናቷ ጎን ናት እስካሁን ድረስ። ስላበበ ቅሌት ነው እንጂ የምታወራ ልትሸፋፍንለት እንኳን አትሞክርም። ትክክለኛ እንትኑን ነው እየተናገረች ያለችው። ገና ከዚህ በላይ ጉዱ ይወጣል። ይሄ የመጀመሪያው ነው። ገና ብዙ ነገር አለ። ያበበ ታያላችሁ። ለማየት ያበቃችኋል። እናንተ ብቻ ዝም ብላችሁ እዩ። አሁን እኔ የእሱ ነገር ሳይሆን የሚያሳስበኝ ሚኪ በምን ሁኔታ ነው ከእስር ቤት የሚወጣው ነው። ያበበ ነገር ቢወራ በደንብ ተከታትለው እንትኑን እንትን ቢሉት የሚያልቅ ጉድ የለውም፣ የሚያልቅ ታሪክ የለውም። የእሱ በጣም ብዙ ነው፣ ረጅም ነው ታሪኩ።
ግን ደግሞ አሁን እነ ልዑል ትኩረት ማድረግ ያለባቸው ሚኪ እንዴት ነው ከእስር ቤት የሚወጣው? እሱም ብቻ ያስወጡት። አበበ የራሱ ጉዳይ ነው። እንግዲህ ንብረቱን ምኑን እነ ልዑል ያውቃሉ። ለሚገባው እንትን አሳልፈው ለመንግስት ቢሰጡት እንዴት ደስ ባለኝ። ሰው ባልሰራበት ባለፋበት እንደዚህ ይሄን ያክል ኧረ ቅሌት ይገርማል እኮ። እኔ እኮ አንዳንድ ጊዜ ዝም ብዬ ሳየው ሰው በሰው ላብ ይሄን ሁሉ ንብረት ማፍራት ይቻላል እንዴ ጎበዝ? በሰቅ ይገርማል። እኔ አላውቅም፣ የእውነት ከባድ ነው በጣም። የሰውም ግፍ ይመስለኛል አሁን ላይ አንተን አሳሩን ያበዛበት። አንዴ እንትኔ የሚለው የሰው ሁሉ ሀዘን ይመስለኛል የእውነት። አያችሁት? የሰው ላብ እንደዚህ ነው። እሱ ይሄን ሁሉ አመት ሙሉ በሰው ቤት እየገባ ይሄን ሁሉ ንብረት አፍርቶ አንድ ንብረት ሳይዝ ራሱ ሞቶ ነበር። አንድ ነገር እንኳን እንትን ሳይል። ለዚህ ህይወታችን ብዙ ነገሮች ብዙ ሰዎች እናስቀይማለን፣ ብዙ ነገር እንትን እንላለን፣ ካፋችን ይወጣል። መጨረሻችን ግን ይሄ ነው። ምንም እንትን የለንም፣ ዋስትና የለንም እኛ ላይ ህይወታችን የእውነት። ለማንኛውም የምወዳችሁ የአበበን እናት የእውነት እንድታመሰግኗት እፈልጋለሁ። እስካሁን ድረስ ለልዑል በጣም ጥሩ ነገሮች መረጃዎች እየሰጠች ከጎኑ ያለችው እናቱና እህቱ ናቸው። እንግዲህ እንትናቸውን ጸባያቸውን አይቀይርባቸው። አሁንም ወደፊትም የእውነት እንደዚህ በቃ እንደ ድሮ እግዚአብሔር እንትናቸውን አይቀይርባቸው ነው የምለው። መልካም ስትሆኑ በምትሄዱበት ሁሉ እንደዚህ አይነት የደግ ስራ ስትሰሩ፣ እነ ልዑል ደግሞ መልካም ስራ ለሚሰሩ ሰዎች ቤት ይሰጣሉ፣ የስራ የሚሰሩበት ብር ይሰጣሉ፣ ብዙ ነገሮች ስጦታ ይሰጣሉ። እና ይህችም እናት ራሱ ያሉበት የኑሮ እንትናቸውም ዝቅተኛ ስለሆነ መልካም ስራ እየሰሩ ስለሆነ እና ታያላችሁ የሆነ ነገር ይሰጣቸዋል ብዬ ነው የማስበው። ለልጄ ነው እንትን ብለው እንኳን እንትን ሳይሉ ትክክለኛውን ወንጀለኛ እያጋለጡ ስላሉት እናት እናመሰግናለን። ለማንኛውም ሰላም እና ፍቅር እየተመኘሁላችሁ በሌላ ቪዲዮ እንገናኛለን። ሰላም ፍቅር እመኝላችኋለሁ። መልካም የጥምቀት በዓል ይሁንላችሁ። ቪዲዮ ላይክ ሼር ለምታደርጉልኝ እህት ወንድሞች ከልብ ነው የማመሰግናችሁ። ሰላማችሁ ብዙ ትርፍ ይበልልኝ። ባይ ባይ።